አላህ ተባረከ ወተዓላ በኒዕማው በጸጋው ለሰው ልጆች ከቦታ ቦታ የሚንቀሳቀሱባቸው ነባርና ዘመናዊ ሰው ሰራሽና አላህ ተባረከ ወተዓላ ራሱ የፈጠራቸው ነገሮችን መርከብን፣ ግመልና ፈረስን፣ ባቡር፣ መኪናና አየርን ፈጥሯል፣ አስገኝቷል። እነዚህ ነገሮችንም ለሰው ልጆች የተገሩ አድርጓቸዋል። ኢማሙ ሙስሊም ከአብዱላህ ብን ዑመር ባስተላለፉት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ግመላቸው ላይ ወጥተው ተስተካክለው ቁጭ ሲሉ ወደ መንገድ በሚሄዱበት ጊዜ 3 ጊዜ አላሁ አክበር ይሉ ነበር። ከዛም ሱብሃነለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ወኢና ኢላ ረቢና ለሙንቀሊቡን የሚለውን ከቀሩ በኋላ አላሁመ ኢና ነስአሉከ ፊ ሰፈሪና ሃዛል ቢረ ወተቅዋ፣ አላህ ሆይ በዚህ መንገዳችን ጉዟችን ቢርን መልካምን ስራ አንተ የምትወደውን ነገር እንድትገጥመን፣ ወተቅዋ ከወንጀልም መጠንቀቅን መራቅን እንድታድለን እንጠይቀሃለን። ወሚነል ዐመሊ ማ ተርዳ ከስራም አንተ የምትወደውን አይነት ስራ የምንሰራ ሰዎች እንድታደርገን አንተ ከምትጠላው ስራ እንድታርቀን እጠይቀሃለሁ። አላሁመ ሀዊን ዐለይና ሰፈረና ሃዳ፣ አላህ ሆይ ይሄን ጉዟችንን ገር አድርግልን፣ ቀለል አድርግልን። ወጥዊ ዐና ቡዕደሁ ጉዞውን ገር አድርግልን፣ ርቀቱንም አሳጥርልን። አላሁመ አንተ ሷሒቡ ፊ ሰፈር መንገድ ላይ አብረህን የምትሆን የምታግዘን የምትጠብቀን አንተ ነህ። አንተ አብረኸው የሆንክ ሰው ደግሞ ሊፈራ ሊሰጋ አይገባውም። ትርሚዚ ከአብዱላህ ብን ዑመር ባስተላለፉት ሐዲስ አብዱላህ ብን ዑመር አንድ ሰው መንገድ ሊሄድ ከፈለገ ኢብኑ ዑመር ና ጠጋበል ልሰናበትህ፣ ነብዩ ሰለላሁ ዐለይሂ ወሰለም ይሰናበቱን እንደነበረው ይሉትና አስተውዲዑ ላህ ዲነከ ወአማነተከ ወኸዋቲመ ዐመሊክ ይሉ ነበር ብላ ነቢ ለሰሐቦች ይሄን በተግባር በቃል አስተምረዋል። ሰሐቦችም ከነሱ ጋር ለነበሩ ሰዎች ይሄን ያደርጉ ነበር። ና ጠጋበል ልሰናበትህ ይሉና አስተውዲዑ ላህ ዲነከ ወአማነተከ ወኸዋቲመ ዐመሊክ ይባል። የሚበልጠን ሰው ከሆነ ወደሱ ጠጋበለን፣ ከኛ የሚያንስ ሰው ከሆነ ና ብለነው ይሄን ዱዓ እናደርግለታል። ليس من يقطع طرقا بطلا إنما من يتقي الله. السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه. أما بعد ዛሬ በአላህ ፈቃድ የምንማማረው ከጉዞና ከመጓጓዣዎች ጋር ተያያዥ የሆነ ዝክርና ዱዓ ይሆናል። አላህ ተባረከ ወተዓላ በኒዕማው በጸጋው ለሰው ልጆች ከቦታ ቦታ የሚንቀሳቀሱባቸው ነባርና ዘመናዊ ሰው ሰራሽና አላህ ተባረከ ወተዓላ ራሱ የፈጠራቸው ነገሮችን መርከብን፣ ግመልና ፈረስን፣ ባቡር፣ መኪናና አየርን ፈጥሯል፣ አስገኝቷል። እነዚህ ነገሮችንም ለሰው ልጆች የተገሩ አድርጓቸዋል። ግዙፍ ግመሎች ከነሱ በብዙ እጥፍ የሚያንስ ደካማ ሰው ወደ ፈለገበት አቅጣጫ የነዳቸው ካሰበበት ያደርሱታል። ከብረትና ከእንጨት የተሰሩ ሰው ሰራሽ የሆኑ መጓጓዣ መንቀሳቀሻዎችም እነሱን መፍጠር የሚቻልበትን ዕውቀት አእምሮ ለሰው ልጆች ሰጥተው የሰው ልጅ በቀላሉ ሊደርሰው ከማይችለው ርቀት እስከነ ጓዝና ንብረቱ ሳምንታትና ወራት የሚያስፈልጉትን ርቀት በደቂቃና በሰዓታት እንዲያቋርጥ አድርጓል። አላህ ተባረከ ወተዓላ ከምድር አልፎ በአየር ላይ በሰማይ ላይ እንኳ የሰው ልጅ እንዲጓዝ የቀናት ጉዞዎችን በሰዓታትና በደቂቃዎች ውስጥ እንዲያቋርጥ ያደረገው ጌታ አላህ ተባረከ ወተዓላ ሁሌም ስለ ሁሉም ነገር ልናመሰግነው፣ በሰጠን ጸጋዎች ልክ እንዳቅማችን ልናመሰግነው፣ ኒዕማውን ጸጋውን ባየን ቁጥር ሁሉ ልናስታውሰው፣ ከልባችን አልሐምዱሊላህ ልንል ይገባናል። ነብዩ ሰለላሁ ዐለይሂ ወሰለም መጓጓዣን በሚጠቀሙበት ጊዜ የሚያደርጓቸው የሚሏቸው ነገሮች ነበሩ። ከዚህም አንዱ ኢማሙ ትርሚዚና አቡ ዳውድ ባስተላለፉት ሐዲስ ላይ እንደተነገረው አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ የሚጋልቡት እንስሳ ቀርቦላቸው ልክ እግራቸውን ርካቡ ላይ ሲያስቀምጡ ቢስሚላህ አሉ። ጀርባው ላይ ወጥተው ተስተካክለው ከተቀመጡ በኋላ ደግሞ አልሐምዱሊላህ አሉ። ከዛም አስከትለው ሱብሃነለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን አሉ። ከዛም አስከትለው አልሐምዱሊላህ አሉ 3 ጊዜ። ከዛም 3 ጊዜ አላሁ አክበር አሉ። ከዛም
ሱብሓነከ ኢኒ ዘለምቱ ነፍሲ ፈግፊር ሊ ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ አሉና ከዛም ሳቁ፣ ፈገግ አሉ። ለምን ሳቁ ተብለው የምእምናን መሪ ዓሊ ብን አቢ ጣልብ ሲጠየቁ ነብዩ ሰለላሁ ዐለይሂ ወሰለም ልክ አሁን እኔ እንዳደረኩት አድርገው ከዛም ሳቁ። ለምን ሳቁ ያ ረሱላህ ስንላቸው አላህ ተባረከ ወተዓላ ባሪያው አላህ ሆይ ወንጀሌን ማረኝ ሲል ወንጀልን የሚምር ጌታ ከሱ ውጪ እንደሌለ ባሪያው ማወቁ አላህን ተባረከ ወተዓላ ይደንቀዋል፣ ያስደስተዋል አሉ። ይህ ነው ያሳቃቸው። እኔም ደግሞ ነብዩ ስለሳቁ ነው የሳቅኩት፣ እሳቸውን ያሳቀው የገረመው ነገር ነው እኔንም ያሳቀኝ ብላ። ከዚህም ማንኛውም ሰው መኪና ላይ፣ ባቡር ላይ፣ አየር ላይ፣ ግመል ላይ ሲወጣ፣ መጓጓዣ ላይ ሲቀመጥ የአላህን ጸጋ ሊያስታውስ እንደሚገባው ይህ ሐዲስ ላይ የተነገረውን ዚክርና ዱዓ ማድረግም እንደሚወደድለት እንደሚጠበቅበት እንረዳለን። መጀመሪያ ቢስሚላህ ማለት፣ ከዛ በኋላ አልሐምዱሊላህ ማለት፣ ከዛ በኋላ ሱብሓነ አለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ማለት፣ ከዛ በኋላ ሱብሓነ አለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ወኢና ኢላ ረቢና ለሙንቀሊቡን ማለት፣ ከዛ በኋላ 3 ጊዜ አልሐምዱሊላህ፣ ከዛም 3 ጊዜ አላሁ አክበር ብለን አላሁ አክበር ያልነውን አልሐምዱሊላህ ያልነውን ያመሰገነውን ጌታ ሱብሓነከ ኢኒ ዘለምቱ ነፍሲ ፈግፊር ሊ ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ እንላል። ሱብሓነ አለዚ ሰኸረ ለና ሃዛ ጥራት ይገባው ጌታችን አላህ አለዚ ሰኸረ ለና ሃዛ ይሄን መጓጓዣ ያገራልን ጌታ፣ ወማ ኩና ለሁ ሙቅሪኒን እሱ ባያገራልን እኛ አንችለውም ነበረ። አላህ አግርቶት ነው መኪናው የሚታዘዘው፣ ጀልባና መርከቡ የሚጓዘው፣ አየሩ ሰማይ ላይ የሚበረው፣ በሰላም ተነስቶ በሰላም የሚያርፈው፣ መኪና ከቦታ ቦታ የሚንቀሳቀሰው፣ ያፈጠኑትን ያክል ፈጥኖ ማቆም ሲፈልጉ በፈለጉት ርቀት የሚቆመው አላህ አግርቶት ነው። ግዙፍ ግመልና ፈረሶችም ለደካማ የሰው ልጅ ታዘው ሲያፈጥኗቸው የሚፈጥኑት፣ ሲያቆሟቸው የሚቆሙት። ወማ ኩና ለሁ ሙቅሪኒን ይሄን ሁሉ እኛ በሰው አቅም አንችልም ነበረ። ወኢና ኢላ ረቢና ለሙንቀሊቡን ዞሮ ዞሮ እኛ መጨረሻ ወደ አላህ ተመላሾች ነን እንላለን። ይሄ ቁርአን አንቀጽም ላይ የተነገረ ዚክርና ዱዓን ሱረቱ ዙኽሩፍ ቁጥር 12 ላይ ከጀልባም ከእንስሳትም የምትጓዙበትን ነገር የፈጠረላችሁ አላህ ነው። እላዩ ላይ ወታችሁ የጌታችሁን ጸጋ ማስታወሳችሁ ሱብሓነ አለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ወኢና ኢላ ረቢና ለሙንቀሊቡን ትሉ ዘንድ በሉ የአላህን ጸጋ አስታውሱ፣ አመስግኑት ተብለናል። ከዚያም ነብዩ ሰለላሁ ዐለይሂ ወሰለም ሱብሓነከ ኢኒ ዘለምቱ ነፍሲ ፈግፊር ሊ ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ ይሉ ነበር። የሰው ልጅ ደካማ ነው። ጌታው የሰጠውን ጸጋ ውለታውን ሊከፍል አይችልም። አልሐምዱሊላህ ያለን ውለን ብናድር እንኳ ቀን ከሌሊት ብንሰግድ በየቀኑ ብንጾም እንኳ አይደለም ምንጣፍ ላይ እሾህ ላይ እንኳ ብንሰግድ የአላህን ተባረከ ወተዓላ ኒዕማ ጸጋዎችን ውለታውን ልንመልስ አንችልም። መኪናን፣ ባቡርን፣ ፈረስን ያገራልን ጌታ አላህ ጥራት ይገባው፣ የተመሰገነ ይሁን። ስንትና ስንት ጥፋት ከማጥፋታችን ጋር ስንት ነገር ከማጉደላችን ጋር ይሄን ሁሉ ነገር አግርቶልናልና ሱብሓነክ ጥራት ይገባህ ጌታዬ፣ ከጉድለት ሁሉ የጠራህ ጌታ ነህ። ኢኒ ዘለምቱ ነፍሲ እኔ ደግሞ ራሴን በድያለሁ፣ ላንተ የሚገባህን ዒባዳ አላደርግም፣ ነፍስያዬ ሸይጣን ሊጫወቱብኝ ይችላሉ። ፈግፊር ሊ ማረኝ፣ ፈኢነሁ ላ የግፊሩ ዙኑበ ኢላ አንተ ካንተ ውጪ ወንጀልን የሚምር የለም እንላል። ይሄ ሲባል አላህ ተባረከ ወተዓላ ደስ ይላል። ይሄ ምንጊዜም ልናደርገው የሚገባ ዚክርና ዱዓን ከሀገር ወተን መንገድ በምንሄድበት ሙሳፍር ጉዞ ላይ በምንሆንበት ጊዜ ደግሞ ከዚህ በተጨማሪ اللهم إنا نسألك في سفرنا هذا البر والتقوى ومن العمل ما ترضى اللهم هون علينا سفرنا هذا واطوي عنا بعده اللهم أنت الصاحب في السفر والخليفة في الأهل اللهم إني أعوذ بك من وعثاء السفر وكآبة المنظر وسوء المنقلب في المال والأهل مالتي ودده إمام مسلم كعبد الله بن عمر باستلفوت حديث نبي صلى الله عليه وسلم ግመላቸው ላይ ወጥተው ተስተካክለው ቁጭ ሲሉ ወደ መንገድ በሚሄዱበት ጊዜ 3 ጊዜ አላሁ አክበር ይሉ ነበር። ከዛም ሱብሓነ አለዚ ሰኸረ ለና ሃዛ ወማ ኩና ለሁ ሙቅሪኒን ወኢና ኢላ ረቢና ለሙንቀሊቡን የሚለውን ከቀሩ በኋላ اللهم إنا نسألك في سفرنا هذا البر والتقوى አላህ ሆይ በዚህ መንገዳችን ጉዟችን
ቢርን መልካምን ስራ አንተ የምትወደውን ነገር እንድትገጥመን ወተቅዋ ከወንጀልም መጠንቀቅን መራቅን እንድታድለን እንጠይቀሃለን። ወሚነል ዐመሊ ማ ተርዳ ከስራም አንተ የምትወደውን አይነት ስራ የምንሰራ ሰዎች እንድታደርገን አንተ ከምትጠላው ስራ እንድታርቀን እጠይቀሃለሁ። አላሁመ ሀዊን ዐለይና ሰፈረና ሃዳ አላህ ሆይ ይሄን ጉዟችንን ገር አድርግልን ቀለል አድርግልን። ወጥዊ ዐና ቡዕደሁ ጉዞን ገር አድርግልን ርቀቱንም አሳጥርልን። አላሁመ አንተ ሷሒቡ ፊ ሰፈር መንገድ ላይ አብረህን የምትሆን የምታግዘን የምትጠብቀን አንተ ነህ። አንተ አብረኸው የሆንክ ሰው ደግሞ ሊፈራ ሊሰጋ አይገባውም። ወልኸሊፈቱ ፊል አህሊ ቤተሰብ ላይም ተተኪያችን አንተ ነህ። አደራ ቤተሰባችንን ላንተ ሰጥተናል። ቤተሰቦቻችን ንብረታችን ጠብቅልን። አላሁመ ኢኒ አዑዙ ቢከ ሚን ወዕታኢ ሰፈር አላህ ሆይ ከጉዞ ድካም ስቃይ ባንተ እንጠበቃለን። ወከአበቲል መንዘር ከሁኔታዎች መበላሸት ስቃይና ሐዘንን ከሚያስከትል ነገር ሁሉ ባንተ እንጠበቃለን። ወሱኢል ሙንቀለቢ ከጉዟችን ስንመለስም ህይወት ላይ ንብረት ላይ ቤተሰብ ላይ መጥፎ አስከፊ ነገር ከመድረስ ቤተሰብና ንብረት ላይ መጥፎ ነገር ደርሶ ተፈጥሮ ከመድረስ ከመመለስ ባንተ እንጠበቃለን ይሉ ነበር። ከቤት ከሀገራቸው ወጥተው ወደሚፈልጉት ሀገር ሲሄዱ ይሄን ይላሉ። ጉዳያቸው ተሳክቶ ወደ ሀገራቸው ሲመለሱም ይሄንኑ ራሱን ብለውት አይቡና ታኢቡና ዓቢዱና ለረቢና ሐሚዱና የሚል ይጨምሩበት ነበር። አይቡን ወደ ሀገራችን በሰላም ተመልሰናል። ታኢቡና ከወንጀላችንም ከጥፋታችንም ወደ ጌታችን ተመልሰናል ተወብተናል። ለረቢና ሐሚዱና ጌታችን ላደረገልን ሁሉ መልካም ነገር ለጸጋው በሰላም አውጥቶ በሰላም ስለመለሰን ሐሚዱና አመስጋኞች ነን አላህን እናመሰግነዋለን የሚለውን ይጨምሩ ነበር። እየተጓዙ ሳለ ከፍታ ላይ በወጡ ቁጥር አላሁ አክበር ማለት፣ ዝቅ ባሉ ወደ ታች ቁልቁል በወረዱ ቁጥር ደግሞ ሱብሃንአላህ ማለትም ተወዳጅ ነው። ኢማም አልቡኻሪ በዘገቡት ሐዲስ ጃብር ኢብኑ አብዱላህ እንዳስተላለፉት ከነቢይ ጋር አብረን እየተጓዘን ሳለ ወደ ላይ ከፍ ባለን ከፍታ ላይ በወጣን ቁጥር አላሁ አክበር እንል ነበረ። ዝቅ ወዳለ ቦታ በሄደን ቁጥር ደግሞ ሱብሃንአላህ እንል ነበር። በላ ድምፅን ዝቅ አድርጎ ሁሉም ለራሱ ያሰማ ይሄን ሊል ይገባል ይወደዳል። በዚህም የአላህን ተባረከ ወተዓላ ታላቅነት የበላይነት ምንገልጽበት አላህ ተባረከ ወተዓላ ከጉድለት ከእንከን የጠራ መሆኑን ምን መሰክርበት ዚክርን ሲጓዙ በዚህ መልኩ ዚክርን ተክቢርን ተስቢህን ማብዛት ልብን ያጠነክራል። በራስ መደነቅንም እንደዚሁ ያስወግዳል። አላሁ አክበር ስንል ሱብሃንአላህ ስንል አላህን ያላቀን የራሳችንን ደካማነት በዐይብ በእንከን የተሞላን መሆናችንን የገለጸን ከጉድለት ከእንከን ሁሉ የጠራ አላህ ብቻ ነው እያለን እንደዚሁ በጥቅሉ ሰፈር ላይ ጉዞ ላይ ሲሆኑ ዚክር ዱዓ ቁርአን ማብዛት ተወዳጅ። እንዲሁ መንገዱን ሙሉ አፈን ዘግቶ ዝም ብሎ መጓዝም አይገባም። አብረው ካሉ ሰዎች ጋር ስለ ዱንያ ብቻ ስለ ማላ ያዕኒ ብቻ ያወሩ መጓዝም አይገባም። አብረው ያሉ ሰዎች እንዳይሰላችሁ ጉዞ እንዳያደክም በየመሃሉ ቢያወሩ ችግር የለው። ዚክሩን ዱዓውን ቁርአኑን በሚያርፉበት ጊዜ ሱና ሶላትን ከመቀላቀል ጋር ማለት ነው። በጥቅሉ መንገደኛ ዱዓ ማብዛቱ ተወዳጅ ነው። ዱዓም መቅቡል ነው። ኢማሙ ትርሚዚ እና አቡ ዳውድ ከአቡ ሁረይራ በዘገቡት ሐዲስ ሶስት አይነት ዱዓዎች ሙስተጃብ ናቸው ተቀባይነት ያገኛሉ። ላ ሸከ ፊሂና ምንም ጥርጥር የለበትም አሉና እነዚህ ሶስቱን ሲዘረዝሩ ዳዕወቱል መዝሉሚ የተበደለ ሰው ዱዓ ተቀባይነት ያገኛል። የመንገደኛ ዱዓ ተቀባይነት ያገኛል። የወላጅ ዱዓ ለልጁ ተቀባይነት ያገኛል። ምንም ጥርጥር የለውም አሉ በማዕነል ሐዲስ። የዱዓ መስፈርቶች ተሟልተው ከተደረጉ ዱዓው መቅቡል እንዳይሆን የሚከለክሉ ሌሎች ነገሮች ከሌሉ ማለት ነው። በአንዳንድ ዘገባዎች የጾመኛ ዱዓም ተቀባይነት እንደሚያገኝ ተነግሯል። ስለዚህ መንገደኛ ከቤቱ ከወጣበት ጊዜ ጀምሮ ከአካባቢው ከመንደሩ ከወጣበት ጊዜ ጀምሮ ተመልሶ ወደ ሀገሩ ወደ መንደሩ እስኪገባ ድረስ ለራሱ ለልጆቹ ለወላጆቹ ለወዳጅ ዘመዶቹ ለዲኑ ለዱንያው ለአኺራው ዱዓ ሊያበዛ ይገባል። ወከዛሊክ መንገደኛ ጉዞ ሲጀምር ቤተሰቦቹን ወዳጆቹን የሚሸኙ ሰዎችን ለአላህ ተባረከ ወተዓላ አደራ ሊሰጥ ዱዓ ሊያደርግላቸው አላህን ፍሩ ብሎም ሊመክራቸው ይገባል። ሙሳ ብኑ ወርዳን የሚባል ሰው መጓዝ ፈልጎ አቡ ሁረይራ ጋር ሊሰናበታቸው ሲሄድ
አቡ ሁረይራ የወንድሜ ልጅ ሆይ ሰውን ስሰናበት እንድለው እንዳደርገው ነብዩ ያስተማሩኝን ዱዓ ላስተምርህ እንዴ ብለው ጠይቀውት አዎን ሲላቸው አስተውዲዑኩሙላህ አለዚ ላ ተዲዑ ወዳኢዑሁ በል ብለውታ አስተውዲዑኩሙላህ እናንተን ለአላህ አደራ ሰጣችኋለሁ አላህ ደግሞ አለዚ ላ ተዲዑ ወዳኢዑሁ አደራ የሰጡት ነገር ማይጠፋበት ማይበላሽበት ማይጎዳበት ለሆነው ለአላህ አደራ ሰጣችኋለሁ ማለት ሲሆን በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ኢዘስቱዲዐ አላሁ ሸይአን ሐፊዘሁ ብለዋል። አላህ አንድን ነገር ጠብቅልኝ አደራ ከተባለ አላህ ይጠብቀዋል ብለዋል። ኢብኑ ሒባን ዘግበው አልባኒ ሶሒህ ባሉት ሐዲስ። ስለዚህ ማንኛውም ሰው ከቤት ከሀገር ሲወጣ አብረውት ያሉ በተለይ በሱ ኃላፊነት በሱ ጥበቃ ስር ያሉ ልጆቹን ቤተሰቦቹን በዚህ ዱዓ ሊሰናበታቸው ለአላህ አደራ ሊሰጣቸው ይገባል። አስተውዲዑኩሙላህ አለዚ ላ ተዲዑ ወዳኢዑሁ ቃሉ በጣም ቀላል ነገር ግን መፍዑሉ ውጤቱ በጣም ትልቅ ነው። አላህ አደራ ከሰጡት አንድን ነገር ጠብቅልኝ ካሉት ይጠብቃል ተብሏል። መንገድ ሲሄዱ ሰዎች ለቤተሰባቸው፣ ለወላጆቻቸው፣ ለልጆቻቸው፣ በስራቸው ላሉ ደካሞች አብዝተው ይጨነቃሉ። የሄዱበትን ጉዳይ ሁሉ ሳያጠናቅቁ ለመመለስ ይገደዳሉ። ልባቸው አልረጋጋ ብሎ በየቂን በኢማን በእርግጠኝነት ለአላህ አደራ ከሰጡ አላህ ተባረከ ወተዓላ ይጠብቃል። ሀገር ውስጥ ያሉ ሰዎችም ሙሳፊር የሆነ የሚጓዝን ሰው በዱዓ ሊሸኙት ይገባል። አላህን ፍራ ብለው ሊመክሩትም ይገባል። ትርሚዚ ከአብዱላህ ኢብኑ ዑመር ባስተላለፉት ሐዲስ አብዱላህ ኢብኑ ዑመር አንድ ሰው መንገድ ሊሄድ ከፈለገ ኢብኑ ዑመር ና ጠጋበል ልሰናበትህ ነብዩ ሰለላሁ ዐለይሂ ወሰለም ይሰናበቱን እንደነበረው ይሉትና አስተውዲዑ አላህ ዲነከ ወአማነተከ ወኸዋቲመ ዐመሊክ ይሉ ነበር ብላ ነቢ ለሰሐቦች ይሄን በተግባር በቃል አስተምረዋል። ሰሐቦችም ከነሱ ጋር ለነበሩ ሰዎች ይሄን ያደርጉ ነበር። ና ጠጋበል ልሰናበትህ ይሉና አስተውዲዑ አላህ ዲነከ ወአማነተከ ወኸዋቲመ ዐመሊክ ይባል። የሚበልጠን ሰው ከሆነ ወደሱ ጠጋበለን፣ ከኛ የሚያንስ ሰው ከሆነ ና ብለነው ይሄን ዱዓ እናደርግለታል። እየሸኘነው ጠጋበለን አብረን የሄድንም ብናደርግ ተመራጭ ነው፣ ይቻላል። አስተውዲዑ አላህ ለአላህ አደራ ሰጣለሁ ዲነከ ዲንህን እምነትህን። ብዙ ሰዎች ከሀገር ሲወጡ ማንም አያውቀኝም ብለው እንደፈለጉ የሚሆኑ ሶላተል ጀማዓ የሚተው ከሙእሚን ማይጠበቅ ቦታ ላይ የሚገኙ አለባበሳቸው የሚቀየር ሰዎች አሉ። ስለዚህ ከቤተሰብህ ከሀገርህ ስትርቅ ዲንህን አላህ እንዲጠብቅልህ አደራ ሰጠዋለሁ። ወአማነተከ የተኛውን ቦታ ላይ ሆነህ ልጠብቀው የሚገባን ኃላፊነት የትም ሆነህ አማናህን ኃላፊነትን እንድትጠብቅ ለአላህ አደራ ሰጣለሁ። ወኸዋቲመ ዐመሊከ የሥራህን ፍጻሜም ያማረ እንዲሆን ለአላህ አደራ ሰጣለሁ። ኻቲማን እንዳያበላሽብህ በጥሩ ስራ ላይ እንዲያቆይሽ ነቢ ባደረጉት መልኩ እናደርጋል። ወከዛሊክ ትርሚዚ ከአቡ ሁረይራ እንደዘገቡት አንድ ግለሰብ መንገድ መሄድ ፈልጎ ነቢ ጋር ሰለላሁ ዐለይሂ ወሰለም መጥቶ ምከረኝ አላቸው። ነቢ ሰለላሁ ዐለይሂ ወሰለም አላህን ፍራ አሉት። ከፍታ ላይ በወጣህ ቁጥር አላሁ አክበር በል አሉት። ሰውየው ዞር ሲል ሊሄድ ሲል አላህ ሆይ ርቀቱን አሳጥርለት፣ ሰፈሩንም ጉዞንም ገር አድርግለት፣ ቀለል አድርግለት ብለው ዱዓ አደረጉለት። አላህን ፍራ ብለን እንመክራለን። ሌሎችም ጉዞ ላይ የሚደረጉ ሱናዎችን እንዲተገበር እናስታውሳለን። ከዛም በግላችን ጉዞውን አላህ ገር እንዲያደርግለት በሰላም እንዲመልሰው ዱዓ እናደርጋለን። ፊት ለፊትም ልናደርግ እንችላለን። ራቅ ካለ በኋላ በገይብ ማድረጉ ደግሞ የተሻለ ነው። ሰዎች ፊት ለፊት ለሰው ሲሉ ሊያደርጉ ይችላል። ትልቁ የተሻለው ሰው በሌለበት ለሱ አስቦ ተጨንቆ ዱዓ ማድረግ ነው። ይሄኔ ደግሞ ጥቅሙ ለኛም ጭምር ይሆናል። በርቀት ሆኖ ለወንድሙ ለእህቱ ዱዓ የሚያደርግ ሰው ላንተም እንደዛው ይለዋል መላኢካ ተብሏል። ለወንድሙ ባደረገው እሱም ይጠቀማል፣ ለእህቱ ባደረገችው አድራጊውም ይጠቀማል። እንደዚሁ ትርሚዚ ከአነስ ኢብኑ ማሊክ ባስተላለፉት ሐዲስ አንድ ሰው ነቢ ጋር መጥቶ ያ ረሱላህ እኔ ጉዞ መሄድ ፈልጋለሁ እስቲ ስንቅ ስጠኝ ሲላቸው ነብዩ ሰለላሁ ዐለይሂ ወሰለም አላህ ተባረከ ወተዓላ ተቅዋን እሱን መፍራትን ስንቅህ ያደርግልህ አሉት። ጨመርልኝ አላቸው። ወገፈረ ዘንበከ ወንጀልህንም ይማረህ አሉት። ጨመርልኝ አባቴም እናቴም ለእርሶ ፊዳ ይሁኑና አላቸው። ወየሰረ ለከል ኸይረ ሐይሱማ ኩንተ አሉት። የትም ብትሆን መልካሙን አላህ ያግራልህ አሉት። ምንኛ የሚያምር የሚያስቀና ዱዓ ነው ከነብዩ ሰለላሁ ዐለይሂ ወሰለም አንደበት። ስለዚህ አንድን ሰው ስንሸኘው
ዘወደከ አላሁ ተቅዋ ወገፈረ ዘንበከ ወየሰረ ለከል ኸይረ ሐይቱማ ኩንት እንላለን። ተቅዋን የአላህን ፍራቻ ስንቅህ ያድርግልህ፣ ወንጀልህን ይማርህ፣ የትም ብትሆን መልካምን ጥሩን ነገር ለዲን ለዱንያ ለአኺራ የሚበጅ የሚያስፈልግህን ነገር ሁሉ ገር ያድርግልህ እንላለን። እነዚህና መሰል ነገሮችን አውቆ መጠበቅ ህይወታችንን ገር ቀላል ከማድረግም አልፎ መዋደድ፣ መተሳሰብ፣ መተዛዘን እንዲኖር ያደርጋል። የተጓዘን ሳለ የሆነ ቦታ ማረፍ ከፈለገን ያረፍነበት ቦታ በተለይ የሚያስፈራ ከሆነ ብዙ ጊዜ ሰዎች ከቤታቸው ከሀገራቸው ሲወጡ ይፈራሉ፣ ይሰጋሉ። ዙሪያቸው ያለው ነገር ሁሉ ሊያስፈራቸው ይችላል። ለዚህም ሸሪዓችን መድኃኒት መፍትሄ አስቀምጧል። ኢማሙ ሙስሊም ከኸውላ ቢንቱ ሐኪም ረዲየላሁ ዐንሃ ባስተላለፉት ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ስፍራ ላይ አንድ ቦታ ላይ ያረፈ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቀ ያለ ለም የضره شيء حتى يرتحل من منزله ذلك አንድ ቦታ ላይ ሲያርፍ አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቀ ያለ ሰው ከዛ ቦታ ተነስቶ እስኪሄድ ድረስ ምንም ነገር አይጎዳውም። ይሄ ትልቅ የሆነ ዱዓ ነው። ወደ አላህ የምንጠጋበት መልካምና ሙሉ ባህሪያቱ የምንጠበቅበት ጠብቀኝ የምንልበት ዱዓ ነው። ድሮ በጃሂልያ ዘመን ያሉ አላዋቂዎች አንድ አካባቢ ላይ ሲያርፉ ዋሻ ላይ፣ ጫካ ላይ፣ በረሃ ላይ ሲያርፉ ከፈሩ በዚህ ሸለቆ በዚህ አካባቢ የጂኖች አለቃ በሱ ስር ካሉ ሞኝ ጂኖች ክፋት እጠበቃለሁ ይለው ነበር። ጂኖች የሰው ልጆች በዚህ መልኩ እንደሚፈራቸው ባወቁ ጊዜ የባሰ ተጫወቱባቸው፣ አሰቃዩአቸው። ነቢ በመጡ ጊዜ ደግሞ በዚህ ምትክ ይሄን ዱዓ አስተምረዋል። አዑዙ ቢከሊማቲላሂ ታማቲ ሙሉ በሆኑ በአላህ ቃላት በቁርአን እንጠበቃለን። ቁርአን የአላህ ንግግር ነው። የአላህ ንግግር ባህሪው ነው። በአላህ በራሱ በስሙ መጠበቅ ይቻላል። ጠብቀኝ ማለት ይቻላል። ሚን ሸሪ ማ ኸለቀ አላህ ከፈጠረው ፍጡር ሁሉ ክፋትና አደጋው በአላህ እጠብቃለሁ እንድንል አስተምረውናል። ይሄን ያለ ከዛ ቦታ ተነስቶ እስኪሄድ ድረስ ምንም ነገር አይጎዳውም። ይሄ መንገድ ላይ ስናርፍም ይሁን የሄድንበት ሀገር ላይ የሚያስፈራ ሁኔታ ስጋት ካለ ወይም አናውቀው ቤት ላይ ቦታ ላይ ካረፈን ልንለው እንችላለን። ከዚህም በተጨማሪ ምንሄድበት አካባቢ ደርሰን ምናርፍበት መንደር ከተማ ስንገባ اللهم رب السماوات السبع وما أضللنا ورب الأرضين السبع وما أقللنا ورب الشياطين وما أضللنا ورب الرياح وما ذرينا فإنا نسألك خير هذه القرية وخير أهلها وخير ما فيها ونعوذ بك من شرها وشر أهلها وشر ما فيها እንደነል ነብዩ ሰለላሁ ዐለይሂ ወሰለም በተግባር አስተምረዋል። اللهم رب السماوات السبع الله ሆይ የሰባቱ ሰማያት ጌታ ፈጣሪ ጠባቂ ወማ أضللنا በሰባቱ ሰማያት ጥላ ስር በስራቸው ያሉ ነገሮች ሁሉ ፈጣሪ ጠባቂ ወረብ الأراضين السبع وما أقللنا የሰባቱ ምድር ጌታ ፈጣሪ ወማ አቅለልና ሰባቱ ምድሮች የተሸከሙት ነገር እላያቸው ላይ የሚገኙ ነገሮች ሁሉ ፈጣሪ ጠባቂ ተንከባካቢ የሆንክ ጌታ ሆይ ወረብ الشياطين وما أضللنا ወረብ الرياح وما ذرينا የንፋሶችና ንፋሶች የሚያበሩት የሚያነፍሱት ነገር ሁሉ ፈጣሪ የሆንክ ጌታ ሆይ فإنا نسألك خير هذه القرية የዚህን የምንገባበት የዚህን አሁን የገባንበት ያለው የደረስንበት መንደር ከተማ መልካም ነገሩን እንጠይቀሃለን። ወኸይረ አህሊሃ እዚህ ሀገር ውስጥ የሚኖሩ ሰዎች ዘንድ ያለ ኸይርና መልካም ነገርም እንጠይቀሃለን። እዚህ መንደር እዚህ ከተማ ውስጥ የሚኖሩ ሰዎች ጋር በአፊያ በሰላም ተገናኝተን በሰላም እንለያይ ከነሱ መልካምን ጥሩን ነገር የምናገኝ አድርገን መንደሩ ከተማው ላይም በሰላም በአፊያ ምንኖር አድርገን ወኸይረ ማ ፊሃ ከተማ ውስጥ ካሉ ነገሮችም መልካሙን እንጠይቀሃለን። መኖሪያው፣ ምግቡ፣ አየሩ የሚመቸን የሚስማማን አድርገልን። ወነዑዙ ቢከ ሚን ሸሪሃ ወሸሪ አህሊሃ ከዚህ መንደር ከዚህ አካባቢ ክፋት እዚህ ሀገር ላይ ካሉ ሰዎች ጉዳት ክፋት ወሸሪ ማ ፊሃ ሀገር ውስጥም ሊኖር ከሚችል አደጋ በሽታ አዳ ከሚያደርጉ ነገሮች ሁሉ ጠብቀን ማለት ያለመዱት አካባቢ ላይ ሲያርፉ አየር ማይመቻቸው ሌሎችም ሰውነትን ሊጎዱ የሚችሉ እንግዳ መሆናቸው ታውቆ በሰው በኩል ጥቃት ማድረስ የሚፈልጉ ሰዎች ሊኖሩ ይችላሉ። ከዚህ ሁሉ አላህን ተባረከ ወተዓላ ጠብቀን ምንልበት የዱዓ አይነት ነው። ሙሉ የሆነ ውብ የሆነ ዲንን የሰጠን ጌታ አላህ የተሟላ ምስጋና ለሱ ይሁን።
አልሐምዱሊላህ ረብል ዓለሚን ዲናችንን በሚገባው ቀን የምንተገበርም አላህ ያደርገን። የዛሬ ደርሳችን በዚህ ያበቃል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።